የሀይሚዬ ቀብራራ አሁንም ሰፕራይዙ እንደቀጠለ ነው። ዛሬ ለሀብቴ መኪና ገዝቶ ሰፕራይዝ አድርጎታል። ትልቅ ወንድም ማለት አባት ነው፣ መካሪ ነው፣ መከታ ነው፣ አለኝታ ነው እና ለሀብቴ ደግሞ ይገባዋል። በጣም መልካም ወንድም ነው። አብሶ ደግሞ ለሀይሚዬና ለብሩኬ እኩል ወንድም ነው። ለአንዱ እንኳ አያዳላም። ሲጣሉ መካሪያቸው፣ አስታራቂያቸው በጣም ትልቅ ሰው ነው። እውነት ለመናገር ማለት ነው። በጣም ደስ የሚል ሰው፣ ነገሮችን የሚያገናዝብ የተረጋጋ ሰው ነው እና በብዙ አይነት መንገድ እኔ ራሱ አይቼዋለሁ። ሀይሚና ብሩኬ በጣም በከባዱ እንኳ ተጣልተው አንዳቸውን እንኳ ለይቶ ክፉ ነገር አይናገርም። ያጠፋውን ሰው አንተ አጥፍተሃል፣ አንቺ አጥፍተሻል፣ እንደዚህ አድርገሃል፣ እንደዚህ አድርገሻል ብሎ ትክክለኛ ይሄ ሰዋዊ ነገር ነው የሚናገረው እና እኔ በዚህ ነገሩ በጣም ነው ማከብረው እውነቱን ስነግራችሁ እና ይገባዋል። ብሩኬ ደግሞ የደግነቱን ጥግ ያሳየበት፣ ወንድማዊ ፍቅራቸውን ያሳዩበት፣ መተሳሰባቸውን ምን ያህል እንደሚከባበሩ ምን ያህል እንደሚተሳሰቡ ያሳዩበት ቪዲዮ ነው ብዬ ነው ማስቡ። በጣም ብዙ ሰው ከነሱ ብዙ ነገር ይማራል ብዬ አስባለሁኝ እና ብሩኬ ደግሞ በዚህ በነካጄ ደግሞ ነገ ቅመምዬን እንደው ሰፕራይዝ አድርገህ እንደው የዚህን ሁሉ ሰው አፉን ዝግት ብታደርገው ራሱ በጣም ደስ ይለኝ ነበረ ማለት ነው። ምክንያቱም በጣም ብዙ ሰዎች ስለ ሀይሚና ስለ ብሩኬ ይችን ክፍተት አገኘን ብለው እንግዲህ ሁሉም ፈራጁ ኗል። በነገራችሁ ላይ አንድ ነገር ልንገራችሁ፣ እግዚአብሔር ያገናኘውን ሰው ሊለየው አይችልም። ለማለያየት እንኳ ቢሞከር አይቻልም። እውነቱን ስነግራችሁ ማለት ነው እና ከሀይሚዬ ጀርባ ብሩኬ አለ፣ ከብሩኬ ጀርባ ደግሞ ሀይሚ አለች። ይህም ማወቅ አለባችሁ። ስኬት ላይ ለመድረስ መስራት ያስፈልጋል፣ መተሳሰብ ያስፈልጋል። መልካም ጓደኛ ሲኖራችሁ፣ የሚያስብላችሁ ሰው ሲኖራችሁ፣ ከጎናችሁ ሰርቶ የሚያሰራ ጓደኛ፣ መካሪ ጓደኛ ሲኖራችሁ እንደዚህ ስኬታማ ሆናችሁ ለቤተሰብም ለሌሎችም መድረስ ትችላላችሁ ማለት ነው። ግን በስኬት ጎዳና ስትሄዱ ግን በጣም ብዙ ውጣ ውረዶችን ታሳልፋላችሁ። መገፋት አለ፣ መሰደብ አለ፣ ብዙ ነገር መባል አለ። ያለ ስም ይሰጣችኋል፣ ብዙ ነገር ትባላላችሁ እና ግን እናንተ ጠንካሮች ከሆናችሁ ደግሞ በቃ ሁሉን ነገር ተጋፍጣችሁ ስኬታችሁ ላይ ትደርሳላችሁ። ሀይሚና ብሩኬም ልክ እንደዚህ ናቸው። ብዙ ነገር እየተባሉ እየተሰደቡ እየተረገጡ እየተዘቀዘቁ እነሱ ግን አላማቸውንና ስኬታቸውን ምኞታቸውን እያሰቡ ወደፊት ነው የሚሄዱት። እንደ ሰው አወራርማ ቢሆን እንደሚታየው ቢሆንማ እዚህ ደረጃም አይደርሱም ነበር እና እስኪ እንታገስ፣ ነገሮች ይስተካከላሉ። የማይስተካከል ነገር የለም። መልካሙን ማሰብ ጥሩ ነው ብዬ አስባለሁኝ እና ከቻልን ብዙ ነገር ባንናገር እስኪ ትንሽ እንደው ማለት በቃ ሀይሚና ብሩኬ እኮ ይታረቃሉ። አይዟችሁ፣ ምንም ነገር አይፈጠርም። በእርግጠኝነት ነው የምላችሁ። የማይቀየር ነገር የለም። ሁሉም ነገር ይቀየራል። እሺ፣ ሰው እንደተጣላ አይቀርም። አንዳንድ ፈተናዎች ሲመጡ አስተምረዋችሁ፣ አጠንክረዋችሁ፣ አበርትተዋችሁ ያልፋሉ። ገባችሁ? የሰው ልጅ በፈተና ካላለፈ ህይወትን አያውቃትም ማለት ነው። ህይወትን የምታውቋት በፈተና ውስጥ ሆናችሁ ነው። ለምሳሌ አሁን እኛ ከቤተሰቦቻችን ጋር ስንኖርና ሰው ሀገር ላይ መጥተን እዚህ ስንኖር በጣም የተለያየ ነገር ነው አይደለ? ህይወትን ያወቅናት ሰው ሀገር ላይ ሆነን ነው። ሰው ሀገር ላይ ስንመጣ ብዙ ነገር አስበን የመጣን ነው። ለምሳሌ በቃ ነገ የተሻለ ደረጃ ለመድረስ ቤት ቢኖረን ቤት እንሰራለን ብለን የራሳችን ስራ እንከፍታለን ብለን ብዙ ነገር አስበን ነው የምንመጣው። ግን እንዳሰብኑ ላይሆንልን ይችላል። ብዙ ውጣ ውረዶች ያጋጥሙናል እና ያንን ነገር ብዙ ነገር ጥርሳችንን ነክሰን ነው አይደለም የምናልፈው። ምክንያቱም ነገን እያሰብን በተስፋ ነገ ያሰብነው ነገር ይሆንልናል፣ ይሳካን፣ ያልፋን ብለን ስለምናስብ ማለት ነው እና እንደዚህ አይነት ነገሮች በህይወታችን ያጋጥማሉና እስኪ ለሰዎች ከመፍረዳችን በፊት ጣታችንን ከመቀሰር በፊት እስኪ እንረጋጋ። ብዙ ነገር እያላችሁ ነው። በሀይሚም ዙሪያ በብሩኬም ዙሪያ ብዙ ነገር እየተባለ ነው እና ሁሉም ነገር እግዚአብሔር የጻፈለትን ነው ሰው የሚኖረው። ሰው ስላለ አይደለም፣ ፈጣሪ ያለው ነው ሁሉም ነገር የሚሆነው። እንደ ሰውማ ቢሆን በጣም ከባድ ነው። ግን
ነገሮችን በተለያየ መንገድ ብናያቸው መልካም ነው ብዬ አስባለሁ። የሰው ደስታ የሚያስደስተን ሰዎች ብንሆን፣ ቅን ሀሳቢዎች ብንሆን፣ መልካም ሰዎች ብንሆን በተቻለና አቅም መልካም ነው ብዬ አስባለሁ። ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። እንግዲህ ነገ ደግሞ አዲስ ነገር ይኖራል ብዬ አስባለሁ። ከፈጣሪ ጋራ ነገሮች ሁሉ መልካም ነው ተስተካክለው ሙሽዬም ጋሽዬም ሀብቴም አስታርቀዋቸው እንደሚመጡ ተስፋ አደርጋለሁ። እንግዲህ እግዚአብሔር መልካም ነው፣ ሁሉን ያስተካክላል።